ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትናንትና አንድ መረጃ ሰጥቻችሁ ነበረ። ያው በትግርኛ ለማትሰሙት በአማርኛ ለመድገምም መነሻውንም እንድናቀው ማለት ነው። ጀነራል ታደሰ ወረደ ያው አዲስ አበባ መምጣቱን ከዛ በኋላ ከብልጽግና የወጣው መረጃ 6 ወር እንደሚራዘምለት ስልጣኑን የሚመለከት ነበረ። ያው እሱም እንደውም እኔ ካልኩት በላይ ሄዶ 1 ዓመት ተደርጓል። 6 ወር ጨመረ ማለት ነው። ስለዚህ ይሄ የሚገርም ነገር አይደለም። ያው በብልጽግና ባህሪም ነው። የሚያሳዝነው ነገር ምንድነው? የትግራይና የአማራ ፖለቲከኞች ባሪያ የሆኑለት ስርዓት ገሚሱ ለሆዱ፣ ገሚሱ ለስልጣኑ፣ ገሚሱ የራሱን ህዝብ በመጥላት ለራሱ ማህበረሰብ ከመቆም ይልቅ ምን ልታዘዝ እያለ ጉዳዩን የሚያባብል ተላላኪ የሆነበት የትግራይና የአማራ ህዝብ መሄጃ አጥቶ ተስፋ የቆረጠበት ጊዜ ላይ እንደምንገኝ የታወቀ ነው። በዚህ ሰዓት ትግራይ ለምታለች የሚል ሰው ምን አይነት ህሊና ያለው ሰው እንደሆነም አይታወቅም። ያው ሰሞኑን ያያችሁት እንደሆነ በተደጋጋሚ በብልጽግና ልሳኖች ትግራይ ለምታለች ይላል። በጦርነቱ ሰዓት የወደሙ ፋብሪካዎች በሙሉ ወደ ስራ ተመልሰዋል ይላል። ይሄ መቼስ ተአምር ነው ለሚሰማም። ምንድነው እንደውም አንዷ ኮሜንት ላይ እንደዚህ ሲባል ሁላ እልልልል ስትል ሁላ ነበር። ይሄ ማለት አካባቢውን ለማያውቀው ሰው በነገራችን ላይ እንደዚህ ስትነግረው አካባቢውን ሄዶ ላላየው ሄዶ ለማያውቀው ሰው በቃ እውነት ነው የሚመስለው። የትግራይ ህዝብ በልቶ ጠግቦ የሚያደር እንደፈለገ ባንክ የሚጠቀም እንደፈለገ ነዳጅ የሚጠቀም በቃ እንደፈለገ የሚሆን ነው የሚመስለው። ልክ ጦርነቱም ሲጀመር ብሬን አድርገው የትግራይን ተወላጆች እንዲጠሉ ያደረጉበት ሲስተም ማለት ነው። እንግዲህ አንድ የህወሓት ባለስልጣን ልጁም ይሁን ራሱ አዲስ አበባ ላይ ሊቀብጥ፣ ሊሰርቅ፣ ሊዘርፍ ይችላል። ሰዎችን አቢዩዝድ ሊያደርግ ይችላል። ግን በዛን ሰዓት በአንድ ግለሰብ የተነሳ የትግራይ ህዝብ አጠቃላይ እንደዛ አይነት መልኩም ጀጅ እንዲደረግ ተደርጎ የትግራይ ህዝብ የደረሰበትን ሁላችንም እናውቃለን። አሁንም እየሰሩት ያሉት ብሬንዋሽ የማድረግ ሲስተም የዛ አካል ነው። ትግራይ ለምታለች እያሉ ነው። እዛ ያለው ችግር የመድኃኒት ችግር፣ የገንዘብ ችግር፣ የነዳጅ ችግር፣ የዳቦ ችግር መምህራኖች ሳይበሉ ትውልድ እንዳይመክን ብለው ሳይበሉ እያስተማሩ እንኳን ቤታቸው ሄደው ሻይ በዳቦ ከልጆቻቸው ጋር የማይበሉ ሁላ ተመልክቻለሁኝ። እኔ ማለት ይሄ አሁን ማጋነን ሊመስለው ይችላል። ሰው ከተለያየ ቦታ የተፈናቀሉት የነሱ አይነገርም ሲጀመር። ሰው በቆሙ ከሙታን በላይ በህይወት ካሉም በታች ናቸው። ትግራይ ላይ ተፈናቅሎ ያሉት ኑሯቸውን ምናምን ነገር ሄዶ ለተረዳ ሰው እጥፍጥፍ ብለው እዛ ርቧቸው የሚሞቱ ህፃናት፣ እጥፍጥፍ ብለው እዛ ርቧቸው የሚሞቱ አዛውንቶች፣ እጥፍጥፍ ብለው እዛ ርቧቸው የሚሞቱ እናቶች። ይሄን አሁን ለእግዚአብሔር መተው ነው የሚሻለው እንጂ አሁን ይሄንን እውነት ነው ውሸት ነው ምናምን ብለህ እንኳን ማለት ለመከራከርም ሲጀመር አያመችም። የትግራይ ጉዳይ ለመከራከር አያመችም። በየቀኑ ስደት፣ በየቀኑ ሞት፣ በየቀኑ ችግር፣ መከራ፣ ስቃይ፣ እጦት፣ ድህነት፣ ችግር በዚህ ልክ ህዝቡን የሚገፋ የሚያስከፋ ስርዓት ከሚመሩ ግለሰቦች ጋር ተቀምጠህ ፖለቲካ እንዲህ ነው ማለት ነውርም ነው ሲጀመር። እንደዛም አይደረግም። የአማራና የትግራይ ፖለቲከኞች ለታሪክም ለተረትም ለትርክትም የማያመች ጊዜ ላይ ደርሰናል። ወይ እንደ ህዝብ መጮህ ወይም አሁን ካለው ለከፋ ነገር መዘጋጀት ነው። ከዚህ በኋላ ከብልጽግና ጎን ተሰልፎ ሆዳቸውን አስቀድመው ባሪያ ለሆኑ ተላላኪ አማራና የትግራይ ፖለቲከኞች አዲስ ነገር መጠበቅ በጥንቆላ ቀርቶ በጸሎት የሚሆን ነገር አይደለም ሲጀመር። በዚህ ሰዓት ከብልጽግና ጎን እየሰሩ ያሉት የአማራና የትግራይ ፖለቲከኞች ይህ ስርዓት ያበቃለት ቀን ወየውላችሁ ወይ ወየውልሽ ነው የሚያስብለው ጊዜው። ህዝቡ መሮታል፣ ተቸግሯል። ወደ ትግራይም ሄዱ ወደ አማራም ሄዱ ወዴት እንሂድ የማይል ሰላም የናፈቀው ተክሎ ፍሬ ማግኘት ዘርቶ ፍሬ ማግኘት የናፈቀው ጤና የናፈቀው ሰላማዊ የተረጋጋ ኑሮ የናፈቀው ህዝብ ጨለማ ውስጥ ነው እየኖረ ያለው። በዚህ ላይ ደግሞ ያው አዲስ አበባ ይመጣሉ። ከዛ በኋላ የሆነ ነገር ክትባት ያገኛሉ። ያ ክትባት ምንድነው? የኦህዴድና ብልጽግና ተላላኪ ይሆናሉ። ፋይናሊ በቀን በሚታይ በቀን እንኳን እዚህ ይመጣሉ። የብልጽግናና የኦህዴድ መርፌ ይወጋሉ። በኋላ ላይ በቀን በጠራራ ፀሐይ በቀን
አማራ ክልል እየለማ ነው፣ ትግራይ እየለማ ነው፣ ሀገሩ ሰላም ነው የሚል አደርባይ ባለስልጣን ተፈጥሮ በዚህ ሰዓት የአማራና የትግራይ ህዝብ ያለበት ችግር እንዴት ሊገለጽ ይችላል የሚባለው ራሱ አንዳንድ ጊዜ ማማረርም እኮ ይሰለቻል። ማማረር ይሰለቻል። ግን ያለው እውነታ እሱ ነው። ከደሴ ከኮምቦልቻ ደሴ፣ ከደሴ ወልዲያ ሂዱ መንገዱ ምን እንደሚመስል ማለት ነው። ማለት አሁን አማራ ክልል እየለማ ነው ለሚል ሰው በቃ እዛ ሄዶ ማየት ነው። መቀለ ከተማ ገብቶ ማንኛውም ኢትዮጵያ ውስጥ የሚኖር ትግራይ እየበለጸገች ነው፣ ትግራይ እየለማች ነው የሚል ሰው መቀለ ከተማን ሄዶ ማየት ነው። ውቅሮ፣ አድግራት፣ አክሱም፣ ሐውዜን መሄድ አይጠበቅበትም። ማይጨው መሄድ አይጠበቅበትም። ኩሓ መሄድ አይጠበቅበትም። መቀሌ ዋና ከተማዋ መቀሌ ናታ። እሷን ሄዶ ይህ ነው ህዝቡን እንደዚህ አማረህ ምናምን ነገር ይመስለኛል። ሌላ ሀገር ይኖራቸዋል ይሄ ኢምፓየር ከወደቀ በኋላ። እስኪ እሱን አብረን የምናየው ይሆናል። ወደ ትግራይ ፖለቲካ ስንመለስ የህዝብ እንባ፣ የህዝብ ችግር፣ የህዝብ መፈናቀል፣ የህዝብ ረሃብ፣ የህዝብ ህመም፣ የህዝብ ችግር የማይገባቸው መቀለ ሲሄዱ ያደህያችሁ፣ አላሰራ ያላችሁ፣ መድኃኒት ገንዘብ የከለከላችሁ፣ ነዳጅ የከለከላችሁ ብልጽግና ነው እያሉ ሲፎክሩ የሚውሉ አዲስ አበባ ሲገቡ ያልተደረገ ሪፖርት የሚያቀርቡ እንደ ወዱ ወረደ፣ ጌታቸው ረዳ አይነት አዲስ አበባ መጥተው ደግሞ ሪፖርት ሲያቀርቡ እኮ ብቻውን እንኳን የአንድ ክልል ዓመታዊ ሪፖርት የድርጅት ሪፖርት እንኳን ሲቀርብ ጸሐፊ፣ የፋይናንስ፣ የሰው ኃይል አስተዳዳሪ ምናምን እኮ ታደርግበታል። ጌታቸውም ሲያደርግ የነበረው ወዱ ወረደም ደግሞታል ማለት ነው። ብቻህን በዚህ ሰዓት ብቻህን ለመጀመሪያ ጊዜ የምትጠይቃት ሴት እንኳን ቀርቷል። ከጓደኛህ ጋር ሄደህ ነው ሰው ራሱ ዝም ብለህ ፐርሰናል ሰው እንኳን ለማነጋገር የሆነ ሰንበዲ ጓደኛ ከተላመድክ በኋላ ትፈቃቀድ ምናምን ነገር ችግር የለውም። ለምሳሌ ሰውን አናግረህ አሳምነህ የራስህ ለማድረግ ራሱ ሌላ ሰው አስከትለህ በምትሄድበት ሰዓት፣ ምክንያቱም ጥያቄዎቹ ከራስህ ፐርሰናሊ ጋር የተያዙ ነገሮች ብዙ ነገር ምናምን ልትጠየቅ ትችላለህ። ብቻህን ምናምን ነገር ላለመሳሳት እኮ ነው፣ ላለመደንገጥ እኮ ነው፣ ላለመፍራት እኮ ነው። እነዚህ የኢን ሚሊየንስ የትግራይ ህዝብ ጥያቄ ይዞ እንደ ደላላ ብቻቸውን ቤተ መንግስት ገብተው ነው ዓመታዊ ሪፖርት ምናምን ነገር ብሎ የሚያቀርቡት። ይሄ አላቅም። በየቦታው የቀበሯቸው ወጣቶች እነሱን ለማዳን በየቦታው የተደፈሩ በየቦታው የፈሰሰ የትግራይ ህዝብ ደም ምናምን አንድ ቀን ይፈርዳቸው ይሆናል። ማለት በዚህ ልክ ህዝብን ንቀህ በዚህ ልክ ህዝብን ማዋረድ ተገቢ ከሆነ ይሄ የሆነ ቀን ይፈርዳል። በነገራችን ላይ ተወደደም ተጠላ፣ አመናችሁም አላመናችሁም ይህንን መልእክት የምትሰሙ ሰዎች አንድ ቀን እንዴት ለፍርድ እንደሚቀርቡ እሱ ጊዜ ይፈተዋል ማለት ነው። በዚህ ልክ ነው የትግራይ ህዝብ የተናቀው። በዚህ ልክ ተንቆ እነሱ በሚያቀርቡለት ሪፖርት ወዱ ወረደ እኮ አመቱ ሳያልቅ እኮ ነው የአመታዊ ሪፖርት ብሎ ያቀረበው። በዛ ላይ ደግሞ ከመቀለም ሲወጣ አዲስ አበባ እየሄድኩ አይደለሁም ብሎ ተደብቆ ጠዋት ተሰበሰበ፣ ከሰዓት አዲስ አበባ መጣ፣ ጭራሽ ሪፖርት አቀረበ። እንደዛ አይነት ጨለማ ውስጥ የሚኖር ህዝብ የገንዘብ እጥረት፣ የመድኃኒት እጥረት፣ የነዳጅ እጥረት፣ የመሰረተ ልማት እጥረት፣ የመምህራን ደሞዝ አለመከፈል እጥረት፣ የተለያዩ ችግሮች ማንሳት በሚጠበቅበት ሰዓት ላይ እንደለማ ሁሉ ነገር አልጋ ባልጋ እንደሆነለት ክልል ዓመታዊ ሪፖርት ብለህ ተደብቀህ መጥተህ ብቻህን ገብተህ ቤተ መንግስት ማቅረብ ማለት ያው ይሄ እንግዲህ ፍርዱ ለትግራይ ህዝብ ነው የሚሆነው። ይሄ ለህዝቡ ያለው ንቀት የሚያሳይ ነው። በዛ ላይ እኮ አዲስ አበባ ሄዶ ሪፖርት የሚያቀርብ ቀርቶ አዲስ አበባ እንደሚሄድ ማንም እንዳያውቅ ተደርጎ መጨረሻ ላይ እዚህ ተመጣ፣ ሪፖርት ቀረበ። ያልተሰራ የሌለ ብልጽግናዎች ምንም ሊያደርጉ አይችሉም ነው። ለአማራና ለትግራይ ባለስልጣናት በዚህ ልክ ራሳቸውን አዋርደው የነሱ መርፌ ተወግተው የነሱ መድኃኒት እየዋጡ እነሱ የሚሏቸውን ብቻ የሚያደርጉ ከሆነ ማለት ብልጽግና ወይም ደግሞ የኦህዴድ ባለስልጣናት ምንም እዚህ ውስጥ እኮ ምንም እነሱን አሁን ለምሳሌ እኔ ልወቅስ አልችልም። ምክንያቱም የሚወቀሰው ሌላ ነው። የሚወቀሰው የሚላላከው ነው። የሚወቀሰው ህዝቡን እያደናበረም እያስደነገጠም እየፎከረም ህዝቡን የሚበድለው ነው መወቀስ ያለበት።
የእነሱ እኮ ስራቸውን እየሰሩ ነው። የራሳቸውን ኢምፓየር እየገነቡ ነው። ባንክም ታንክም እጃቸው ላይ ነው። ፖለቲካል ፓወሩን ይዘውታል። ስለዚህ የትግራይን ባለስልጣን የትግራይን ህዝብ፣ የአማራን ባለስልጣን የአማራን ህዝብ የሚያባብሉበት ጊዜም የላቸውም። ልባቸው አብጦ በቃ የት ሄደን ዳገት እንውጣ፣ የት ሄደን ምን እንግዛ የሚሉበት ሰዓት ነው። አልፎ ተርፎ ተትረፍርፏቸው እነሱ በሀገር ሀብት ምን እንግዛ በሚሉበት ሰዓት ነው። እነሱ ለነዚህ የምትላላክ ከሆነ በዚህ ልክ ለነሱ አጎንባሽ ከሆንክ ስሌቭ ከሆንክ ባሪያ ከሆንክ በዚህ ልክ ከዚህም የከፋ ነገር ሊመጣ ይችላል ነገ። የአማራና የትግራይ ህዝብ በተለያየ መንገዶች እያደረገ እኔ ግንኙነቱን አጠናክሮ ወደ ተሻለ ትግል ምናምን ነገር መገባት አለበት ብዬ ነው እኔ ፐርሰናሊ ማምነው። በነገራችን ላይ እኔ እንደዛ ነው ማምነው። ስለዚህ ለዛሬ የነበረኝ አጭር መረጃ ይሄንን ይመስላል። አመሰግናለሁ። ሰብ ሀገር ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። እርግጠኛ የሆኑ መረጃዎችን በወቅቱ ለማድረስ ሞክራለሁኝ። አመሰግናለሁ። ሃም ትግራይ ዓርሳ ኸይላ ዓርሳ ወኒና ህዚ ካልተፈለለ ዓይነት ድኽነት ሕማቅ ነገር ወፂኡ ኣብ ጽቡቕ ደረጃ ክሰርሕ ኣብ ጽቡቕ ደረጃ ክህሊ እዩ ናዞም ብጾታይ ናዞም ስዋዓት ትምኒት ነይሩ። ሓደ ነገር ቅርል ብለና ሓደ ነገር ልስማዕኒ ግን መንፈሶም ይንቅጥቀጥ ምህላዩ በቃ ጀስት ትማሊ ተሰውዮም ኮይዶም ናትሱ አዶ እስቲል ትነብዕ ሓደ ገዛ አይተመለሰላይ አጉዳ አይተመለሰላይ መሬት አይተመለሰላይ ሃምቱ ማንም ህዝብ ትግራይ መሬት ኣለዋ ሓሪሳ ትበልዕ ትኽእል ነይራያ ቆልዑ ኣለዋ ተማሂሮም ተመሊሶም ክጥውሩ ዋላ ተገበኡ እስቲል መበል 50 ግዜ ኣብ ኬንዳላ እስቲል ኣብ ቁርላ እስቲል ኣብ ሓዘንላ እስቲል ኣብ መንከራላ ናይ ዝስውእ ወዳ ወይ ናይ ስውእ ጓላ ኣልቤም ሓቂፋ ትበክላ እስካብ ሕዚ እሱ ካብሉ ስዋእ ንባዓታይ ተፀረገይ ሶ ትደም ስውእ ይጎስዕ ምህላው ተስታውስ ተለኻ ንባዕልኻ ትቕንዘብ ኩልኻ ትግራዋይ እታ ተወሊድካ ዝዓበኻላ መረበትካ መሬትካ ኣብ ኢድ ፀላእያ ወዲቓ ዘላ ርብዓ ታሕዚ ተታሒዛ ዘኒኣ መቐለ እያ። መቐለ ግን ትግራይ ጥራሕ ኣይኮነትን። እዚ ንሕልፎ ዘለና ስምዕታን ሰላማዊ ሰልፍን ከዓኒ ናይ ተመዛበልቲ ምዕራብን ኢሮብን ዛላምበሳን ደቡብ ራያን ዘይኮነ ናይ ኩልና ተጋሩ ናይ ኩልኻ ትግራዋይ የእትወኒ ትብል እዩ። መራሕቲና ትብል ኣብ ቅድሚ ዘለኹም ካብ ታሕታትነት ነፃ ትኮኑ ሓራ ትኮኑ ድሕር ኣለኹም ድምፂ ውፅእ ህዝብኹም ተመዛባላይ ወገንኩም ናብ መረቦቱ መልሱ። ኣብ ማሞቕ ቤትካ ካብ ሶፋ ናብ ሶፋ ኣማረፅካ ካብ ምግቢ ናብ ምግቢ ኣማረፅካ ተመዛባላይ ወገንካ ግን ትብላዕ ትቁርጦም ቆለውን ሲኑ ጾም እናሓደረ ግን መርሓ ኢልካ ንክዛረቡን ሞራል የብሉን።